የሚሰብር ጉዳይ እየተፈጠረ ነው። አቶ ባይላውን ከክፋቱ መቆጠብ ከስተቱ መመለስ አልቻለም። ወይዘሮ ሰላም ቃልን አስጠነቀቀች። የምርመራ ውጤት ሳይመጣ እውነቱ ውሸቱ ሳይገለጽ እናቴ እንድትይኝ አልፈልግም ስትል ቃል እጅጉን ልቧ ተሰብሯል። ቃል በስተመጨረሻ የብሌን እናት ማን እንደሆነች ለዳግም ነገረችው። አቶ በኃይሉ በጭንቀት ሊፈነዳ ነው። በቃ ዶክተሩ እንደ ሌሎቹ በሸቀጥ የሚለወጥ በብር የሚገዛ እንደ ማንኛውም ሰው አይደለም፣ ከሌሎች የተለየ ነው። ይህንን ዶክተር እንዴት ነው በእጅ የማስገባው? በነገራችን ላይ በእጅ አልጋ አይገባም። ምክንያቱም ዶክተሩ ላይ የሆነ ጉዳት ባደርስበት ሰላም ትጠረጥረኛለች። ሰላም አንተ ነው የምትለው። ከመጀመሪያውም ሌላ ሆስፒታል ጋር እንወስድሻለን ስላት ጥርጣሬ ነበረ። ስለዚህ ዶክተሩን ምንም ማድረግ አልችልም። ለዚህ ነገር ግን ጉድ ያደረገኝ ሳሚ ነው። ሳሚን እገለዋለሁ እያለ የነበረው አቶ በኃይሉ አሁንም ሳሚን ጉዳት አድርሶበታል። ሳሚ በሞትና በህይወት መሀል ላይ ያለው እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ። ምን አለ ብሌን ሳሚን ብትሰማው፣ ህይወትሽን የሚለውጥ ታሪክሽን የሚቀይር የተደበቀውን ሚስጥር ልንገርሽ ብሌን፣ አንዴ ስሚኝ እያላት ቆም ብላ ብትሰማው። አንዳንዴ በህይወታችን የምንሰራት አንድ ደቂቃ ህይወታችን ታሳጣናለች፣ ህይወታችን ትለውጠዋለች። ብሌን ለዘመናት የናፈቀቻት ለዘመናት የጠበቀቻት የት ናት እያለኝ በሰመመን ያለችው እናቷን ሊነግራት ነበረ። ኦልሬዲ ፍቅርህን አልቀበልም፣ የማፈቅረው ልጅ የምጠብቀው ልጅ አለ ስትለው ሳሚ ተናዷል። ግን ቢሆንም ቆም ብላ ብትሰማው እጅግ ያሳዝናል። ሳሚ አሁን ከዚህ አደጋ ይተርፋል ወይስ ከባድ ጉዳት ደርሶበት ያለውን ነገር እንዳለ ይረሳል? ከዛ ከወደቀበት ነገርስ ማን ነው የሚያነሳው? አቶ በኃይሉ አሁን መውጫ ቀዳዳ ነው የሚፈልገው። አንድ ስለ ሚስጥሩ የሚያውቁትን ሰዎች መግደል፣ የሞት ፍርድ መስጠት፣ ዶክተሩንም ማጥፋት ይፈልጋል። ግን ሰላም ዶክተሩን አንተ ነህ ለዚህ እንዲህ ያደረግከው ብላ ስለምትጠረጥረው ነው ዶክተሩን አሁን ምንም ማድረግ ያልፈለገው። በብር ነበር መለወጥ የፈለገው። ብርም አልፈልግም እኔ ሸቀጥ አይደለሁም ብሎት አመነጫጭቆታል። ወይዘሮ ሰላም ቃል ሀሳቧን እንድትቀይር ትኩረቷን እንድትቀንስ ዶክተሩና በኃይሉ ለብቻቸው እንዲሆን ያደረገችው ወጥመድ መልሶ ራሷን ጥሏታል። ይህም በኃይሉን ሳሚ ዳግም እንደወጋው። ወይዘሮ ሰላም ለእሷ የሞት ጉድጓድ እየተቆፈረላት እንዴት ነው ለበኃይሉ የምትጨነቀው? በእርግጥ መልካም ልብ ያለው ሰው ምንም ብንበድላቸው መልካምነታቸው አይለወጥም። ለጊዜው ሊናደዱ፣ ለጊዜው ሊበሳጩ፣ ለጊዜው ሊያዝኑብን ይችላሉ። ግን ከውስጣቸው የሌለውን ክፋት ከየትም አይፈልቁትም፣ እንዲገባላቸውም አይፈቅዱም። ለዛ ነው ወንድሜ እኮ ነው ቢሞትስ፣ የዛን ቀን ሞቶ ቢሆንስ ነው ያለችው ወይዘሮ ሰላም። ለእሷ ግን ከልጇ ህይወት እስከ እሷ ህይወት ጉድጓድ እየቆፈረ መርዝ ሊያበላት በቁሟ ሊቀብራት የሞቷን ድግስ ደግሶ እየጠበቃት እንደሆነ ያወቀች ለት ነው የምትጸጸተው። ዳግም አሁን አቶ በኃይሉ ለምን ወጋኸው ብላ ስትጠይቀው ልጅነቴን ቀማኝ፣ ደስታዬን ነጠቀኝ፣ ከእናቴ ጋር ለየኝ ብሎ ሊመልስላት ይችላል። ግን ቃል ራሷ ወጥመዱን ራሷ ዘርግተዋለች። ከገነትና ከሱ ጋር የለያያቸው በኃይሉ ነው። ስለዚህ ዳግም ጥፋት የለበትም ብላ መናገሯ ወይዘሮ ሰላም አቶ በኃይሉ የደበቀው ከባድ ነገር እንዳለ፣ የብዙ ሰዎች ህይወት መበላሸት ከጀርባ ያለ እሱ እንደሆነ እየተረዳች ነው። ወይዘሮ ሰላም ቤት መታ ሳለ አንተ እኮ በስልጣን ተመክተህ ያንን ፈርምልኝ ያልኩህን ወረቀት አልፈርምም ብለህ ቀዳዳ የጣልክ አረመኔ ነህ ያለችውን ማስታወስ ትችላለች። ዳግምና ገነት ተለያይተው የከረሙበት ምክንያት በልጅነቱ ዳግም ሰርቆት ነው ወይስ ምን አድርጎት ነው? እንዴት እናትና ልጅ ሳይስተዋወቁ በኃይሉ በዚህ ምክንያት እንዴት ሊገናኙ ቻሉ? መሀል ላይ ምንድን ነው የሚያገናኛቸው ነገር ብላ መፈልፈል ትጀምራለች ወይዘሮ ሰላም። ሌላው ትልቁ ጉዳይ ብሌን ናት። ብሌን ሳሚን ብሰማው ምን አለ? ፍቅርህን አልቀበልም ግን የምትለኝን ልስማ ብትለው ምን አለ? ኦልሬዲ አሁን ሳሚ የደም መፍሰስ ገጥሞት ጉዳት ሊደርስበት የመርሳት ችግር ሊገጥመው ይችላል። ትልቁ ጉዳይ ግን የወይዘሮ ገነት ጎረቤት አሁንም ድግስ እየደገሰችላት ነው። እየሳቀን የሚገል እንድንሞት የሚፈርድብን
የቅርብ ወዳጃችን ነው። ለምንድነው ሰው ከስተቱ የማይማረው? ከውድቀቱ የማይመለሰው? አንዳንዴ ሞኝ ሰው አወዳደቁ የከፋ ነው። አሁንም አቶ በኃይሉ ወይዘሮ ገነትን ለማጥፋት ይሞክራል። ግን ጎረቤቷ ያደረገችው ምንድን ነው? ሁሉንም ነገር በሆዷ ይዛ ዝም ማለት የምትፈልገው፣ መሞት አትፈልግም፣ ለልጇ መኖር ትፈልጋለች ብላ መናገሯ ጥሩ ሆኖ እያለ ግን ወረቀቱን እፈልገዋለሁ እያለ ነው። ያንን ወረቀት ለማግኘት የተሻለ ገንዘብ ብር ለማግኘት ነው አሁን ወይዘሮ ገነትን ይቅርታ የጠየቀቻት። አንዳንድ ጊዜ እንዳንነሳ አድርጎ የገደለን የወጋን እንድንሞት የፈረደብን ሰው ይቅር ካልንም የሆነ ገደብ ሊኖር ይገባል። መጨረሻው ምንድን ነው? ወይዘሮ ሰላም ቃልን የተናገርሽውን አብራሪልኝ። ገነትና ዳግም እንዴት ነው የተለያዩት? ምንድን ነው የሚያገናኛቸው? እያለች እያፈጠጠች ነው። ምን ትመልስ ይሆን? ቃል አሁንም በጣም ፈርታለች። በዚህ በኃይሉ ለሰላም መናገሯን ካወቀ እንደሚጎዳት ስለምታውቅ የብሌን እናት የእውነት ሰላም ናት ብላ ትናገራለች ወይስ የሆነ ሰው ብሌንን ሲያስደነግጣት የሆነ ድምፅ ሰምተው ነገሩን ይቀይሱታል? እጅግ አጓጊ፣ እጅግ ልብ አንጠልጣይ። ዶክተሩ ከ3 ቀን እስከ 2 ሳምንት 3 ሳምንት ምርመራው ይቆያል ብሏል። ሰላም ግን 3 ቀኑን የፈለገችው። በዚህ 3 ቀን ውስጥ ምን ይፈጠራል? ውጤቱ ከመምጣቱ በፊት ብሌን ታውቃለች ወይስ ቃል ለዳግም ስትነግር የሆነ ነገር ተፈጥሮ ሀሳባቸው ይለወጣል? የአቶ በኃይሉ ወንጀል ውድቀቱ መቼ ነው? ሄለን ተመልሳ ትመጣለች ወይስ ዳግም ሄለንን ያገኛታል? ወይስ ሳሚ አሁን ከወደቀበት አገግሞ የሚያውቀውን ሁሉ ይረሳል? ወይስ ማን እውነቱን የሚያፈነዳው? ወይስ ዶክተሩ ነው ውጤቱን ይዞ የሚመጣው? በጣም በጣም አጓጊ፣ በጣም ልብ አንጠልጣይ። ወይዘሮ ሰላም አሁን ሁሉንም ነገር እያወቀች ነው። ምንም ነገር ክፋታችሁን አታቆሙም ብላ አምናለች።